በሳውዲ አረቢያ አንድ ኢትዮጵያዊ ዩቲዩበር በመገደሉ ከፍተኛ ቁጣ ተቀስቅሷል። በሶሻል ሚዲያ ላይ በሰፊው የተዘዋወረ ነው። ጉዳዩን ደወል አድርገን ጠይቀናል። ምን አሰማችሁ ነው? የኔ የዩቲዩብ ቻናል ብዙ ጊዜ ተዘግቶብኛል። እንደ ሀገር ራሳችን የምንቆጣጠረው የምንዘጋው ሀገርኛ የማህበራዊ ሚዲያ ቢኖረን ሲሉ አክቲቪስት ስዩም ተሾመ ለጠቅላይ ሚኒስትሩ ጥያቄ አቅርበዋል። በሰፊው ተመልክተነዋል። ሞቶ የተባሉ 3 የጦር መሪዎች በአንድ የድል በዓል ላይ ሰሞኑን መገኘት ግርምትን አጭሯል። ይህንንም በዜናችን ዳሰነዋል። የዛላምበሳ ድንበር ከ5 ዓመታት በኋላ ለመጀመሪያ ጊዜ ተከፍቶ የአካባቢው ማህበረሰብ ደስታ የበርካቶችን ቀልብ የሳበ ሆኗል። ጤና ይስጥልን እንደምናላችሁ። አሃዱ ኒውስ ኤንድ ፖለቲክስ ዩቲዩብ ቻናላችን ነው። ከዚህ ሰዓት ጀምሮ ወደ እናንተ መረጃዎችን እናደርሳለን። እያስተናገድኳችሁ ናርዶስ አለማየሁ ቆይታ አደርጋለሁ። የትም እንዳትሄዱ። ወደ ቀዳሚ መረጃ አለፍኩኝ። በሳውዲ አረቢያ አንድ ኢትዮጵያዊ ዩቲዩበር በመገደሉ ከፍተኛ የሆነ ቁጣን ቀስቅሷል። በርካቶች ሀዘናቸውን እየገለጹ ናቸው። ዩቲዩበሮች እንዲሁም ቲክቶከሮች በተለያዩ ሶሻል ሚዲያዎች ላይ ሀዘናቸውን እየገለጹ ነው። የቅርብ ጓደኛውና አብሮ አደጉ ነኝ ያለውን ግለሰብ ስልክ ደወል አድርገን አነጋግረነው ነበር። በመላው ዓለም ያሉ ኢትዮጵያን ያሳዘነ ያስለቀሰ ወንጀል ነው በሳውዲ የተፈጸመው። ከቅርብ ጊዜ ወዲህ እንግዲህ እንደምትሰሙት እናንተም እየተበራከተ የመጣ አሳዛኝ ሁኔታ ግድያ ነው። ግድያ በጣም እየተበራከተ በሶሻል ሚዲያ በተለይ ምን ሰማቸው በየጊዜው የምናያቸው ዜናዎች ሆነዋል። በሳውዲ አረቢያ ቴዲ የተባለ አንድ ዩቲዩበር መገደሉ እየተነገረለት አሳዛኝ ክስተት በርካቶችን አሳዝኗል። የሳውዲ ፖሊስ ደግሞ ጉዳዩን እየተከታተለው እንደሆነም ነው የሰማነው። እንደዚህ ያሉ ግጭቶች ሊከሰቱ አይገባም። ሰው ራሱን ለመለወጥ ወደ ስደት በሄደበት ሀገር በእንደዚህ አይነት መልኩ በሰው እጅ ሲገደል በርካቶችን ያሳዝናልና እስኪ ከቅርብ ጓደኛው ጋር ለጥቂት ደቂቃዎች ቆይታ አድርገን ነበር። ተከታትለን እንመለስ። እኔ አባህና እባላለሁ። ጓደኛው ነኝ። ሰርቶ ራሱን ለመቀየር ነበር የወጣው። አወጣጡ መጀመሪያ ሄደ፣ ከዛ ተመልሶ መጣ። 2013 አካባቢ ዩቲዩበር ስለሆነ በዛ ቪዲዮ እየሰራን ነበር እዚህ ብሬክስ ሀበሻዊ ጋር እና እዛ አንዳንድ ስራዎችን እየሰራ ነበር። ምንም ማለት በጣም ወንጀል በጣም የሚፈራ ሰው ነው። በጣም ይዋህ ከምልሽ በላይ እኔ እንጃ። ሰው ሞቶ ጥሩ ነገር ነው የሚነገርለት ይባላል፣ ግን እኔ እንጃ። ወደዚህ ገብቶ እንደገና ተመልሶ ወደ ዱባይ ለመሄድ ነበር እያወራን ያደርነው በሰዓቱ ከ4 ቀን በፊት አካባቢ። እኔም እዚህ አንዳንድ ነገር ሳመቻችለት ነበር እና በረራ የሆነ ሰዓት በረራ ምናምን ተከልክሎ ነበር። በቃ ሆነ ተፈጸመ። በምን ጉዳይ ነው እንዴት ነው ገና እያጣራን ያለነው። ሰዎች ጋር ተጋጭቷል ወይ ምን አይነት ባህሪ ያለው ምን ነገር ነበረው የሚለው ምንም ነገር የለውም። እንደውም ይገርምሻል የዩቲዩብ ስራ ብዙ ሰዎች ጋር እንዲፋቅ ባህሪው ራሱ ቀይሯል። ከነበረው መልካምነት የባሰ በጣም መልካም ሰው ነው የሆነው። ምክንያቱም ብዙ ሰዎች ነው የሚያገኘው፣ ብዙ ቪዲዮ ይሰራል። ሰዎች ጋር ተጣልቷል ምን አይነት ነገር ነበራችን ምንም ነገር የለውም። እንግዲህ ተደውሎ ነግሯቸዋል መሰለኝ ቤተሰብ ለጊዜው ርቀዋል። ምክንያቱም ራሳቸውን አድርገዋል እና አሁን ምናልባት ምን አይነት ቁርሾ ቢኖራቸው ነው የሚለው ገና ላይ ስላለን ማጣራት ላይ ያኔ ይፋ ይሆናል። መልካም ሰው ነው፣ በጣም መልካም ሰው ነው። በዚህ ሰዓት ሰው ለምሳሌ ሳውዲ ሄዶ ብር ይሰበስባል። አገሬ ገብቼ የሆነ ነገር አደርጋለሁ ብሎ ሴቪንግ ያደርጋል። እንደዚህ ወይም እዛው ነው ይልካል ወይም የሆነ ነገር ይገዛል እዛው ነው። እሱ ግን ለሰዎች ያለው ፍቅር በተለይ በአርት ዙሪያ ላይ በደንብ ነበር የሚደግፈን። ምንም ነገር የለውም። የሚገርምሽ በቃ ለጓደኞቹ ለቤተሰቡ ያለው ፍቅር በጣም ከምልሽ በላይ ነውና በጣም መልካም ሰው ነው። በጣም ጥሩ ሰው ነው። በቃ ያ ጓደኝነት ቃል እንገርሽ ወደ ወንድምነት የተቀየረበት ነገር አለ። እዚህ ከተማ ላይ ነው አብረን ያደግነው። ከዛ ብዙም አልቆየም ሳውዲ ሄደ። አብረን ነን ያደግነው። ፍቅረኛ አለው ምናልባት እዛ ከሄደ ኋላ ነው የተገናኘው። ባለማመን ውስጥ እንዴት አምናለሁ እያወራ ቆይታ አሁን ይሄን ተከሰሰ ሲባል አንድ ቀን በፊት እንደዛ አንድ ቀን በፊት ነው ያወራነው። አጋጣሚ በሶሻል ሚዲያ ነው የምናወራው። ከአንድ ቀን በፊት ምናምን አብረን ስናወራ ነበረ። እዚህ በሀገራችን በኢትዮጵያችን አይዞ ሳንባባል በእጅ ክፉ ቀን እየሆንን ያለ ነው። በሰው ሀገር ቤትም እንደዚህ መሆኑ በጣም አስከፊ ይሄ ነው። በቃ በጣም ውስጤን የበላኝ። ጠማህ ወይ ራበህ ወይ ከመባል አልፎ ጨክነህ ወንድምህን መግደል እኔ እንጃ። እንደው በቃ ፍትህ ለዚህ ልጅ ፍትህ በአጭር ሰዓት ላይ ፍትህ ቢያገኝ እመኛለሁ። ምናልባት የዚህ ልጅ ለሌላው ማስተማሪ ሊሆን ስለሚችል በሚያስተምር ሁኔታ ፍትህ ማግኘት አለበት ብዬ አስባለሁ። እየሆነ ያለው በጣም አስከፊ ነገር ስለሆነ ሌሎች ምን እየሆኑ ነው የሚለውን
ስለማንሰማ ነው እንጂ ሌሎችም እየተፈጸሙ እኮ ሊሆን ይችላል። አይመልሰውም ግን ሌላውን ሊያድን ይችላል። የሆነ ሰዓት ይገርምሻል እዚህ እናቴ ያሟት ነበርና በጣም ታማ ነበር እና ያኔ በሰዓቱ እሱም እዚህም ነበር። እኔ እናቴን ማሳከምበት ገንዘብ አልነበረኝም። ያኔ ደውዬ እንደዚህ ተፈጥሯልና ገንዘብ ይዘህልኝና ብዬ ጠይቀዋለሁ። የለኝም አለኝና አልነበረውም በሰዓቱ አልነበረውም ብር። እኔ ፍለጋ ሲሄድ ግን ከዛ ተመልሼ ተስፋ ቆርጬ ወደ ሆስፒታል በመመለስበት ሰዓት ነገሮች ተቀይሮ ነው ያገኘኋቸው። ያ የነበረው የገንዘብ እጥረት ሸፍኖ መድኃኒት ተሰጥቷቸው ምናምን እናቴን ይዟት እየሄደ በር ላይ ተገናኘ። ያ ብር እንዴት አገኘው የሚለው ግን እሱ ነው በቃ በጣም ሆደኝ ይበላል። ቴዲ በጣም መልካም ሰው ነው። ለጓደኛው ለእህት ለወንድም በጣም ሟች ነው። በጣም ሟች ነው ቴዲ ያደረገውና በጣም መልካም ሰው ነው። ይሄ ያረሳውም የሱ ጓደኛዬን ወደዋለሁ እና አሁን ሬሳው ወደ ሀገር ቤት እንዲገባ በመስራት ላይ ነን ያለነው። እንደሰማችሁት ነው። በስደት ላይ ወጥቶ መቅረት እጅግ ከባድ የሆነ ሀዘን ነው። ስደት ላይ እንግዲህ እርስ በርስ መደጋገፍ፣ መተሳሰብ፣ አንዱን ማንሳት ወይም ደግሞ ጥሩ ደረጃ እንዲደርስ ያኛው ባለፈበት መንገድ አንዱ እንዳያልፍ ማድረግ ሲገባ ሰውን የሚገድልበትና አሲድም ደግሞ የሚደፋበት ዜናም ሰምተና ቃልና እንደዚህ አይነት ነገሮች ተበራክተዋል። አንዳንዶቹ እንግዲህ ራሳቸውን ለመለወጥ በበረሃ ከኢትዮጵያ ወደ ሳውዲ በረሃ በውሃ ጥማት በምግብ ጦት ህይወታቸው ዛው በረሃ ላይ ያልፋል። ብዙ ሰዎች በእንደዚህ አይነት መንገድ የቤተሰቦቻቸውና የራሳቸውን ህይወት ለመቀየር ሲሉ ባህር አቋርጠው ባህር ማዶ ይሻገራሉ። በተለይ ወደ አረብ ሀገራት የሚሄዱ እነዚህ ጉዞዎች ህገወጥ ናቸውና በእንደዚህ አይነት ምክንያት ህይወታቸው የሚያልፉ በህገወጥ መንገድ የሚወጡ ወጣቶች አሉና እንደዚህ እንደሰማችሁት እንደ ቴዲ አይነቶቹ ደግሞ በሰላም ዛ ከደረሱ በኋላ በእንደዚህ አይነት ባልታሰበ አደጋ ጓደኛው እንደነገራችሁ ከአንድ ቀን በፊት ተነጋግረው ልክ እንደዛሬ ነው ህይወቱ ያለፈውና በእንደዚህ አይነት ወንጀል ህይወታቸውን ይቀጠፋሉ ማለት ነው። ጉዳዩን እንግዲህ ያለበት ሀገር ፖሊስ እየተከታተለው እንደሆነም ነው እየሰማ ነው። የኔ ዩቲዩብ ቻናል ብዙ ጊዜ ተዘግቶብኛል። እንደ ሀገር ራሳችን የምንቆጣጠረው የምንዘጋው ሀገርኛ የማህበራዊ ሚዲያ ቢኖረን ሲል አክቲቪስቱ ስዩም ተሾመ ጠቅላይ ሚኒስትሩን ጥያቄ አቅርቦለታል። በትናንትናው ዕለት ጠቅላይ ሚኒስትር ዶክተር አብይ አህመድ ከሚዲያ ባለሙያዎች ጋር ውይይት አድርገው ነበር። በውይይቱ ከተሳተፉ አካላት መካከል አንዱ አክቲቪስቱ ስዩም ተሾመ ነበር። ስዩም ያነሳው ሐሳብ ባጭሩ ምንድነው? የእርሶ ስራ በደንብ ነው የሚገባኝ ይላቸዋል ጠቅላይ ሚኒስትሩን። እኔ ችግር የለብኝም የቀናነትና የመጠርጠር ችግር ስለሌለብኝ በደንብ ይገባኛል። ራሴን ግን እንደ ማሳያ በጠቅስ እኔ 31 ጊዜ የራሴ የዩቲዩብ ቻናል ተዘግቶብኛል ያለምንም ምክንያት ያለምንም ማስረጃ ያለምንም ጥፋት ነው የሚዘጋው። ለውጥ ለማምጣት በየነበት ቁጥር የነውጥም ኃይል በዛው ልክ ውሸቱንም ሽብሩንም አጣምሮ ነው የሚሄደው ሲሉ ለጠቅላይ ሚኒስትሩ ጥያቄያቸውን ይቀጥላሉ። ሀገር የሚመራው በፐብሊክ ኦፒኒየን ነው። ሀገር የሚፈርሰውም ደግሞ በፐብሊክ ኦፒኒየን ነው። ይህ መንግስት በዛ መንገድ ይወድቃል አይነት ሐሳብ ሳይሆን ያለኝ እንቅፋት ግን ይሆንበታል ብዬ ነው ማስበው። ሶሻል ሚዲያውን አጣጥነን ንቀን ካለፍነው አንዳንዱ ስቴፕ ላይ እንቅፋት እየፈጠረብን ይሄዳል። ልክ አማራ ክልል ላይ ያየነው ነገሮች በሶሻል ሚዲያው ላይም ተራግበው ምን ያህል እንቅፋት መሆን እንደሚችሉ ምን ያህል ተግዳሮት መሆን እንደሚችሉ በተግባር አይተነዋል። ስለዚህ ሶሻል ሚዲያውን መናቅ የለብንም። እዚሁ ጋር ያይዤ ደግሞ ማንሳት ምፈልገው ሶሻል ሚዲያው ላይ ቁጥጥር የለም። የሶሻል ሚዲያው ባለቤቶች አብዛኞቹ ውጭ ሀገር ነው ያሉት። እኛ ደግሞ እዚህ ሀገር ውስጥ ያለነው ሰዎች አለን። ፕላትፎርሙ በራሱ በተለየ መንገድ የመንግስትን አቋም ይደግፋል ወይም ደግሞ እውነትንና ኢትዮጵያዊነትን ያቀነቅናሉ የሚሏቸውን ሰዎች በተለየ መንገድ ነው የሚቀጣው ይላል። እስኪ ድምጹን ተከታትለን እንመለስ። የእርሱ ስራ በደንብ ነው የሚገባኝ። እኔ ችግር የለብኝም። የቀናነትም ችግር የሌለው የመጠራጠርም ስለሌለኝ ይገባኛል። አንደርስታንድ አደርጋለሁ። ራሴ እንደማሳያ ብጠቅስ እኔ 31 ጊዜ የኔ ቻናል ተዘግቶብኛል። ያለምንም ምክንያት ያለምንም ማስረጃ ያለምንም ጥፋት ነው የሚዘጉት። ለውጡ ኃይሉ በሄደበት ቁጥር ለውጥ ለማምጣት በታገልንበት ቁጥር የነውጥም ኃይል በዛው ልክ ውሸቱንም ሽብሩንም አጣምሮ ነው የሚሄደው። ይሄ ነገር ደግሞ የሚሆነው በምክንያት ነው። በፐብሊክ ኦፒኒየን ነው ሀገር የሚመራው። ሀገር የሚፈርሰው በፐብሊክ ኦፒኒየን ነው። ይሄ መንግስት በዛ መንገድ ይወድቃል አይነት ሳይቤ ሳይሆን ያለኝ እንቅፋት ይሆናል። ሶሻል ሚዲያውን አጣጥለን ንቀን ካለፍ ነው በእያንዳንዱ ስቴፕ እንቅፋት እየፈጠረብን ልክ አሁን አማራ ክልል ያየነው አውት ኦፍ ኖ ሄርዲንግ ነገሮች ተነስቶ በሶሻል ሚዲያ ተራግበው እንዴት እንቅፋት መሆን እንደሚችሉ በተግባር አይተናል። ስለዚህ መናቅ የለብንም። እዚህ ጋር ያይዤ ማንሳት የምፈልገው ሶሻል ሚዲያው ላይ ኮንትሮል የለንም። ምንም አይነት ቁጥጥር የለንም። የሶሻል ሚዲያው ባለቤቶቹ ያሉ ፕላትፎርሙ ውጭ ሀገር ነው ያለው። አብዛኞቹ ሚዲያ ላይ የሚሰሩ ሰዎች ውጭ ሀገር ነው ያሉት።
እኛ እዚህ ሀገር ውስጥ ያለን ሰዎች አለን ፕላትፎርሙ በራሱ በተለየ መንገድ የመንግስትን አቋም ይደግፋሉ ወይም ደግሞ እውነትና ኢትዮጵያዊነትን ያቀነቅናሉ ብሎ የሚላቸውን ሰዎች በተለየ መንገድ ነው የሚቀጣው እዚህ ጋር አንድ ይሄን በጣም አንገብጋቢ አድርጌ ማነሳው በእኛ ሀገር ፖለቲካ ላይ በእኛ ሀገር ትውልድ ላይ በእኛ ሀገር ጣፈንታ ላይ እንደፈለጋቸው መጫወት የሚችሉበት እድል ተፈጥሮላቸው እኛ የሞትን እነሱ ፖለቲካ የሚያተርፉበት ሁኔታ ነው ያለው የፕላትፎርም ብጥብጥም ሁከትም ሽብርም ሙሸትም የሚነዛው በዚህ በሶሻል ሚዲያ ነው ይሄን የራሳችንን ፕላትፎርም ፈጥረን ጅምር ነገሮችን ቢያንስ በተወሰነ ደረጃ ሶሻል ሚዲያ የራሳችን ሶሻል ሚዲያ ማንንም የማይፈረጭበት ማንንም መጥቶ እንትን የሚልበት ኃላፊነትም ያለው ሀገር ውስጥ ቤዝ ያደረገ ነገር መስራት የምንችልበት እድል ቢኖር የራሳችንን ሶሻል ሚዲያ በተወሰነ ደረጃ ጀመረ ቢያንስ ወደፊት የምናሰፋው ግን እዚህ ሀገር ውስጥ የሆነ ነገር ማለማመጃ ነገር ብንጀምር እንትን ሆኖ ይመስልኛል እዛ መቆጣጠር አንችልም ኦፒኒየኑን ለሌሎች ሰጥተን እዳውን እየከፈልን መኖር አንችልም ብዬ ነው ማሰበው አመሰግናለሁ አንገብጋቢ ጉዳይ ነው የተባለውንም ጉዳይ ጠቀስ አድርጓል አንገብጋቢ ጉዳይ ነው ብዬ ማስበው በእኛ ሀገር ፖለቲካ ላይ በእኛ ሀገር ትውልድ ላይ በእኛ ሀገር እጣፋንታ ላይ እንደፈለጋቸው መጫወት የሚችሉበት እድል ተፈጥሮላቸው እኛ የሞትን እነሱ ፖለቲካ የሚያተርፉበት ሁኔታ ነው ያለው ይሄ ፕላትፎርም ስለዚህ ሁከትም ብጥብጥም ሽብርም ውሸትም ሐሰተኛ መረጃም የሚነዛው በዚሁ በሶሻል ሚዲያ ነው ይሄን የራሳችን ፕላትፎርም ፈጥረን ጅምር ነገሮች እንኳን ቢያንስ በተወሰነ ደረጃ የራሳችን ሶሻል ሚዲያ ማንንም የማይፈነጭበት ኃላፊነት ያለው ሀገር ውስጥ ቤዝ አድርጎ መስራት የምንችልበት እድል ቢኖር የራሳችን ሶሻል ሚዲያ በተወሰነ ደረጃ ጀምረን ቢያንስ ወደፊት ምናሰፋው ቢኖር እዚህ ሀገር ውስጥ የሆነ ነገር ማለማመጃ ነገር ብንጀምር የተሻለ የሚሆን ይመስለኛል ያለበለዛ ግን መቆጣጠር አንችልም ብዬ ነው ማስበው ሲሉ ሐሳባቸውን ለጠቅላይ ሚኒስትር ዶክተር አብይ አህመድ ትላንትና ከሚዲያ ባለሙያዎች ጋር ባደረጉት ውይይት ላይ ስዩም ተሾመ እንዲህ ብለው ጠይቀዋቸዋል ማለት ነው ጠቅላይ ሚኒስትር ዶክተር አብይ አህመድም ደግሞ ኢትዮጵያ በታሪኳ እንዳሁኖቹ አይነት የጸጥታ ተቋማትን ገንብታ አታውቅም ሲሉ ተደምጠዋል በአሁኑ ወቅት የጸጥታ ተቋማት የሚቀራቸው ብዙ ነገሮች ቢኖሩም ኢትዮጵያ በታሪኳ እንዳሁኖቹ አይነት የጸጥታ ተቋማት ገንብታ አታውቅም ይህም ምንም ጥርጥር የሚያስፈልገው ጉዳይ አይደለም ሲሉ ጠቅላይ ሚኒስትሩ ተደምጠዋል ኢትዮጵያ ተስፋላት ትበለጽጋለች የምንለው ያለ ምክንያትም አይደለም ያሉት ጠቅላይ ሚኒስትሩ ለኢትዮጵያ ጥቅም የሚያግዙ ስራዎችን መስራት ከሁሉም አካላት እንደሚጠበቅም ተናግረዋል ሙያዊ ስነ ምግባርን ተከትለው የሚሰሩ ጋዜጠኞች ያለ አግባብ መነካት እንደሌለባቸው ጠቅላይ ሚኒስትሩ አሳስበው በትክክለኛው መንገድ ለሚዘግቡ ጋዜጠኞች ጥበቃ እንደሚደረግም አጽንኦት ሰጥተዋል ማለት ነው ተበታትነው ደግሞ ያሉ የመገናኛ ብዙሃን ማህበራት ወደ አንድ ሊመጡ እንደሚገባም በተለይ ደግሞ በፖሊሲና በህግ ጉዳይ በመመካከር አብሮ በመስራት አስፈላጊ መሆን እንደሚገባም ጠቅላይ ሚኒስትሩ ገልጸዋል አቶ ስዩም ተሾመም ደግሞ ጠቅላይ ሚኒስትሩን ቀደም ሲል በነገርኳቸው አማካይነት ጥያቄ አቅርቦላቸዋል ሞቱ የተባሉት 3 የጦር መሪዎች በአንድ የድል በዓል ላይ መገኘታቸው ለብዙሃኑ ግርምትን አጭሯል በእስራኤል ጥቃት ሞተዋል የተባሉት የኢራን ጄኔራሎች የድል በዓል ላይ ታይተዋል እስራኤል በቅርቡ ገደልኳቸው ያለቻቸው 3 ከፍተኛ የኢራን ወታደራዊ መሪዎች ትላንትና የኢራንን የድል በዓል ከህዝብ ጋር ሲያከብሩ ታይተዋል ከነዚህ ውስጥ የእስላማዊ አብዮታዊ ጥበቃ ኮርስ ወይም IRGC የተባለው ኃይል አዛዥ ብርጋዴር ጄኔራል ኢስማኤል ቃአኒ የመከላከያ ሚኒስትር ብርጋዴር ጄኔራል አዚዝ ናስር ዛዴህ እንዲሁም ደግሞ የአያቶላህ አሊ ሐማኒ አማካሪ አድሚራል አልሻምካኒ ይገኙበታል ቪዲዮዎችና የሀገር ውስጥ እንዲሁም የሀገር ውጭ መገናኛ ብዙሃን እነዚህ መሪዎች ያው ሆነው ከበዓሉ ላይ እንደተገኙ አረጋግጠዋል ከዚሁ ጋር በተያያዘ ከዚሁ ከእስራኤልና ከኢራን ዜና ሳንወጣ አሁናዊ የእስራኤልና የኢራን ሁኔታ ወቅታዊ ስለሆነ ማለት ነው ከሁለት ቀናት ገደማ በኋላ ኢራንና እስራኤል ጸጥታ ሰፍኖባቸዋል በተወሰነ መልኩ በእስራኤልም በኢራንም በኩል በርካታ ሰዎች የሞቱበት በርካታ ንብረቶች ወደሙበት ነበር ይሄ ጦርነት ከ12 ቀናት በኋላ ግን ጸጥ ያለ ነገር እየታየ ነው ያገሪቱ ነዋሪዎችም ለ2 ሳምንታት ያህል ሰቀቀን ሆኖባቸው ከነበረው ፍንዳታ የጥቃት ማስጠንቀቂያዎች ድምጽ ፎይ ብለዋል ማለት ነው ለመሆኑ በትላንትናው ዕለት ሀገራቱን አስመልክቶ የተፈጠሩ አዳዲስ ክስተቶች ግን ምን ነበሩ ለሚለው የአሜሪካ የመከላከያ ደህንነት ኤጀንሲ አሜሪካ በኢራን ላይ ፈጸመችው ጥቃት የኒኩሌር ማብላያ ይዞታዎችን እንዳላወደመ እንዲሁም ደግሞ በወራት ወደ ኋላ ሊመልሰው እንደሚችል ያደረገው ቅድመ
ግምገማ ማሳየቱን የአሜሪካ ሚዲያዎች ናቸው የዘገቡት። ይህንን ግምገማ የዋይት ሃውስ የፕሬስ ሴክሬታሪ የሆኑት ሰው ፍጹም የተሳሳተ ሲሉ ገልጸውታል። ዶናልድ ትራምፕ ደግሞ በኢራን ላይ ፈጸሙት ጥቃት የኒኩሌር ይዞታዎችን ሙሉ በሙሉ ያወደመ ነው በሚለው አቋማቸው እንደጸኑ ናቸው። በእስራኤልና ኢራን መካከል ያለው የተኩስ አቁም የጸና የሚመስል ሲሆን ሁለቱም ይህንኑ እውቅና ሰጥተውታል ማለት ነው። ከቀናት በፊት እንደነበረው አውዳሚ የሚሳኤል ጥቃቶች አሁን ረገብ ያሉ ናቸው። የአሜሪካ ፕሬዝዳንት ዶናልድ ትራምፕም ሁለቱ ሀገራት የተኩስ አቁም ስምምነት ጥሰዋል በሚል ኃይለ ቃል በመናገር ጣልቃ መግባታቸውን ተከትሎ መጽናቱን የተነገረው የእስራኤልና የኢራን መንግስታት በቅርቡ በነበረው ጥቃት ሁለቱም ድል አድራጊነታቸውን አውጀዋል። ትራምፕ በኔዘርላንድስ የሰሜን አትላንቲክ ድርጅት ኔቶ ስብሰባን እየተካፈሉ ናቸው። ዋነኛው አጀንዳው ግን የጥምረቱ አባል ሀገራት ለመከላከያ የሚያደርጉት መዋጮ ላይ ያተኮረ ነው። ከ12 ቀናት ገደማ በኋላ ኢራንና እስራኤል ጸጥ ያለ ነገር ሰፍኖባቸዋል። የሀገሪቱ ነዋሪዎችም ለሁለት ሳምንታት ያህል ሰቀቀን ሆኖባቸው ከነበረው ፍንዳታ ህፃናትን፣ ሴቶችን፣ አዋቂዎችን ሁሉንም ሰዎች ሲያሳቅቅ ከነበረው ትልልቅ ፍንዳታና ጥቃት እንዲሁም ደግሞ የጥቃት ማስጠንቀቂያዎች ድምጽ እፎይ ብለዋል። ስለዚህ በሀገሪቱ መካከል አሁን ላይ ያለው ነገር ረገብ ያለ ይመስላል። ነገር ግን ቀደም ሲል እንደነገርኳችሁ ተገድለዋል ተብለው በሚዲያ ሳይቀር የተነገሩት እነዚህ ሶስቱ ጄኔራሎች ትናንትና መታየታቸው በብዙሃኑ ዘንድ ግርምትን አጭሯል። የዛላምበሳ ድንበር ከ5 ዓመታት በኋላ ለመጀመሪያ ጊዜ ተከፍቶ የአካባቢው ማህበረሰቦች ሴቶች፣ ወንዶች ደስታቸውን ሲገልጹ የሚዘዋወረው ፎቶ የበርካቶችን ቀልብ ስቧል። በ2013 ዓ.ም ብዙዎቻችሁ የምታስታውሱ ከሆነ በፌደራል መንግስቱና በትግራይ ክልል መካከል ግጭት ከተቀሰቀሰ በኋላ እሱን ተከትሎ በነበረው ፖለቲካዊ ውጥረት የዛላምበሳ ድንበር ተዘግቶ ነበረ። እሁድ ዕለት ግን በሁለቱ ማህበረሰቦች አማካኝነት ድንበሩ ተከፍቶ ነዋሪዎቹ ሲገናኙ ለሰላምና እርቅ ተምሳሌታዊ ጊዜ ነበረ። በጣም ደስ የሚል ጊዜ ነበር እየተባለ ነው። በኢትዮጵያ እንግዲህ ዛላምበሳ ከተማ የሀገር ሽማግሌዎች፣ ሃይማኖት አባቶች ባሉበት ቤተሰቦችና ወዳጅ ዘመዶች ዳግም ተገናኝተዋል። አብዛኞቹ በደስታም ያለቀሱ ነበሩ። የድንበሩን የተወሰነ ክፍል እንደገና ለመክፈት እንግዲህ እርምጃ የተወሰደው ከሁለቱም መንግስታት ይፋዊ ድጋፍ ሳይደረግ በአካባቢው የማህበራዊ አንቂዎችና የማህበረሰብ ተወካዮች አነሳሽነት ነበረ። ግን ከድንበሩ መከፈት ጀርባ እንዳሉ የተገለጹት አካላት የትግራይ ክልል መንግስትና የኤርትራ ባለስልጣናት ይሁንታን ማግኘታቸው ነው የተመላከተው። ድንበሩ ተከፍቶ ዳግመኛ ነዋሪዎቹ ሲገናኙ ብዙዎችን በስሜት የሞላ ብዙዎችን ሩቅ ሆነው የሚያዩትን ሳይቀር ያስለቀሰ ረጅም ጊዜ የቆየ ናፍቆት የሚመስል ነገር ሲሉ በርካቶች እየገለጹት ነው። ለ5 ዓመታት እንግዲህ በዓለም አቀፍ ድንበር ምክንያት የተለያዩ ቤተሰቦችና ወዳጆች በወታደሮች የሚጠበቀውን አካባቢ አቋርጠው መገናኘት አልቻሉም። በርካታ የዛላምበሳና አካባቢው ነዋሪዎች እንግዲህ የ2 ዓመት ደም አፋሳሽ የሰሜን ኢትዮጵያ ጦርነት ጥቅምት 23 2015 በፕሪቶሪያ ስምምነት አማካይነት ተናቀቅም ከፍተኛ ኢኮኖሚያዊና ማህበራዊ ጉዳት ያስተናገደበት ነበረ። ብዙዎቻችሁ ታውቁታላችሁ። በርካቶች ቤት ንብረታቸውን ጥለው ቤተሰቦቻቸውን ጥለው የሸሹ ነበሩ። በአሁኑ ወቅት ከዛላምበሳ 30 ኪሎ ሜትር ርቀት ላይ የምትገኘው አዲግራት ከ55,000 በላይ ነዋሪዎች በመጠለያ ጣቢያ ውስጥ ይኖራሉ። ምንም እንኳን እንግዲህ የሰሜን ኢትዮጵያ ጦርነት ካበቃ ዓመታት ያለፉት ቢሆንም ድንበሩ ግን በሁለቱ ሀገራት መንግስታት መካከል በተፈጠረው ቅራኔ ወይም ቅሬታ ምክንያት ዝግ ሆኖ ነበር የቆየው እስከዛሬ ድረስ። እሁድ ዕለት በድንበሩ እሁድ ዕለት በድንበሩ መከፈት የተገናኙ ሰዎች ያለፈው ይበቃል፣ በሰላም ጠረጴዛ ዙሪያ ቁጭ እንበልና የተሻለ መጻኢ ጊዜ እንገንባ ሲሉ ተሰምተዋል። ለሰላም ያላቸውን ዋጋም ተናግረዋል ማለት ነው። በዛላምበሳ አካባቢ በሁለቱ ሀገራት ህዝቦች መካከል የንግድ ልውውጥም ዳግም ተጀምሯል። ይህ በጣም ብዙዎችን ያስደሰተ ዜና ሆኗል። አንዲት የትግራይ እናት እንደ ህዝብ መብላት መነገድ እንፈልጋለን፣ እንዲሁም ደግሞ እንደ ከዚህ ቀደሙ በማህበራዊ ህይወት መገናኘት እንፈልጋለን። የነሱ ቤተሰቦች እዚህ ያሉ የኛ ቤተሰቦች ግን እዛ አሉ፣ የምንፈልገው ሰላምና ሰላምን ብቻ ነው ስትል ለቢቢሲ ተናግራለች። ዋቢ አድርገንም ለእናንተ ያደረስነው ቢቢሲ ነው። ነገር ግን በጦርነቱ የደረሰውን ጉዳት ለመጠገን ደግሞ በርካታ የንብረት ውድመቶችም ስላሉ በርካታ ስራዎች መስራት የሚጠይቅ ነው። የዛላምበሳ መሰረተ ልማቶች ወድመዋል። መብራት፣ ስልክ፣ ባንክ አገልግሎት የመሳሰሉት ለህብረተሰቡ አገልግሎት የሚሰጡ ነገሮች ወድመዋል። አብዛኛው መሰረተ ልማት በኢትዮጵያ መንግስት የተዘረጋ ሲሆን ጥገና ለማካሄድ ደግሞ ከፍተኛ የሆነ መዋለ ንዋይ ወይም ገንዘብ ይጠይቃል ማለት ነው። ይህንን ራሳቸው ነዋሪዎች ናቸው የተናገሩት። የውሃ፣ ጤና እንዲሁም ደግሞ የትምህርት ተቋማትም ጉዳት ደርሶባቸዋል። የአካባቢው ማህበረሰብ ለጋሾች ቀስ በቀስ እየገነቧቸው ነው የሚሄዱት። ባንድ የሚደረጉ ነገሮች አይደሉም።
ኤርትራ ነጻነቷን ካገኘች 3 አስርት ዓመታት ያለፈ ሲሆን የሁለቱ ሀገራት ግንኙነት ውጥረት የሞላበት ድንበሩም ደግሞ ለበርካታ ዓመታት ተዘግቶ የነበረ ድንበር ነው። ስለዚህ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ሲመጡ ከፕሬዝዳንት ኢሳያስ አፈወርቂ ጋር ታሪካዊ ሰላም ስምምነት ከፈረሙ በኋላ ለአጭር ጊዜም ቢሆን የሁለቱ ሀገራት ድንበር ተከፍቶ በርካታ የተለያዩ በጣም ከረጅም ጊዜ በኋላ ከ19 ዓመት ከ18 ዓመት በላይ የተለያዩ ሰዎች ዳግም ሲገናኙ የምናስታውሰው ነው። በሁለቱ ሀገራት መካከል ያለው ድንበር ሲከፈትና ስምምነቱን ጠቅላይ ሚኒስትር አብይ አህመድ የኖቤል ሰላም ሽልማት እንዲያገኙ ያደረጋቸው ስምምነት ነበር። ይህ እርምጃ መጀመሪያ ላይ ተስፋን የፈነጠቀ ቢሆንም ግን የትግራይ ጦርነት መቀስቀስ ነገሮቹን ሙሉ በሙሉ ነበር የቀየራቸው። በዚህ ጊዜ በደስታ ሲገናኙ እንደተመለከታችሁት ምስሉ ላይ ከጊዜ በኋላ ከ5 ዓመት በኋላ ደግሞ የዛላምበሳ አካባቢ ሰዎች ዳግም መገናኘታቸው በማህበራዊ ሚዲያ ላይ ናፍቆታቸውን ሲገልጹ በስፋት የተዘዋወረ ቢቢሲን ጨምሮ በርካታ ሚዲያዎች ያዘዋወሩት ምስል ሆኗል ማለት ነው። በእኔ በኩል የነበሩ መረጃዎችን አጠናቀናል። አሁን ደግሞ ወደ አሃዱ ስቱዲዮ ወስዳችኋለሁ። የኦዲት ግኝት የተገኘባቸው አካላት ወደ ተቋማችን ሲመጡ ሽጉጥ ጭምር ይዘው ይመጣሉ ሲል ፌደራል ዋና ኦዲተር መስሪያ ቤት ስለማስታወቁ፣ የዲያስፖራው ማህበረሰብ ለታላቁ ህዳሴ ግድብ ወደ 1 ቢሊዮን 600 ሚሊዮን ብር የሚጠጋ ድጋፍ ማድረጉ ስለመነገሩ፣ ለከፍተኛ ትምህርት ወደ ውጭ ሀገር የተላኩ ዩኒቨርሲቲ መምህራን የገቡትን ውል በማቋረጣቸው 40.1 ሚሊዮን ብር መታጣቱ መገለጹና ሌሎችንም ጉዳዮች ባልደረባዬ ታሪኩ ጋሹ እናንተን ከአሃዱ ስቱዲዮ ይጠብቃችኋል። ወደዛ ወስዳችኋለሁ። የሀገር ውስጥ አንኳር ዘገባዎችን በማስቀደም እንጀምራለን። ከአንኳር ዘገባዎቹ ጋር ታሪኩ ጋሹ ነኝ። የኦዲት ግኝት የተገኘባቸው አካላት ወደ ተቋማችን ሲመጡ ሽጉጥ ጭምር ይዘው ይመጣሉ ሲል የፌደራል ዋና ኦዲተር መስሪያ ቤት አስታወቀ። የፌደራል ዋና ኦዲተር መስሪያ ቤት ልዩ ኦዲት በሚያደርግ ጊዜ ከፍተኛ የደህንነት ስጋት መኖሩ የተገለጸ ሲሆን ወደ ተቋሙ ሽጉጥ ጭምር ይዘው የሚመጡ አካላት መኖራቸውን አስታውቋል። መስሪያ ቤቱ ይህንን ያለው የተወካዮች ምክር ቤት በትላንትናው ዕለት ባካሄደው 39ኛው መደበኛ ስብሰባው የፌደራል ዋና ኦዲተር መስሪያ ቤት የመንግስት መስሪያ ቤቶች የ2016 በጀት ዓመት የሂሳብ የፋይናንሻል ህጋዊነትና የክዋኔ ኦዲት ሪፖርትን በገመገመበት ወቅት ነው። በዚህም ሪፖርቱን ያቀረቡት የፌደራል ዋና ኦዲተር ወይዘሮ መሰረት ዳምጤ ልዩ ኦዲት ከመደበኛው ኦዲት የተለየ መሆኑን ለምክር ቤቱ አስረድተዋል። ከምክር ቤት አባላት ልዩ ኦዲትን በተመለከተ ከጥቆማ በዘለለ በሪፖርትና በቅድ ተካቶ መቅረብ አለበት የሚለውን ጥያቄ መነሻ በማድረግም ምላሽ ሰጥተዋል። በዚህም መሰረት አዲስ የልዩ ኦዲት አደረጃጀት ተግባራዊ ማድረግ መጀመራቸውን የገለጹት ዋና ኦዲተሯ የሚመጣው ጥያቄ ፍላጎትና አቅማችንን የሚመጥን አይደለም ብለዋል። ወይዘሮ መሰረት ልዩ ኦዲትን በተመለከተ እንኳን ማቀድ የተጠየቅነውንም መስራት አልቻልንም የሚል ሐሳብ ለምክር ቤቱ ያነሱ ሲሆን ለዚህም ምክንያታቸው የደህንነት ስጋት መሆኑን አብራርተዋል። ልዩ ኦዲት ከመደበኛው ኦዲት የተለየ መሆኑን የተገለጸ ሲሆን የሰዎችን ስም እገሌ ብሎ ማውጣት እንደማይቻል የፌደራል ዋና ኦዲተር ወይዘሮ መሰረት ዳምጤ ገልጸዋል። የሰዎች ስም የማይጠቀስበት ምክንያት ደግሞ የህይወት መስዋዕትነት ጭምር የሚጠይቅ ጉዳይ በመሆኑና ይህንን ኦዲት የሚሰሩ ባለሙያዎች የተለየ ጥበቃ እንደሚያስፈልጋቸውም አንስተዋል። ወደ ዋና ኦዲተር ቢሮ ሲመጡ ሽጉጥ ጭምር ይዘው የሚመጡ አካላት መኖራቸውን የገለጹት ዋና ኦዲተሯ መስሪያ ቤታቸው ግን በዚህ የማይበገር መሆኑን ገልጸዋል። አንዳንዱ እስከ 10 ዓመት ይጠይቃል። እስከ 2009 እስከ 2008 የሚወስደው ጊዜ አለ። ያንን ባለመረዳት ሊሆን ይችላል ወይም ሌላ ገጽ ያካል እንዳልናቀም ለጊዜ አላደረሳችሁም ተብሎ ኦዲተሮቻችን ታስረዋል። ልዩ ኦዲት በዚህ ሁኔታ ነው የሚሰራው። ግን ከፌደራል ፖሊስ ጋር ከበላይ አመራሮች ጋር ባለን ተናቦ መስራት አንድ ግለሰብ የፈጠረው ነው ችግሩን ለማስተካከል ወዲያውኑ ወደ ነበረበት እንዲመለስ ለማድረግ ተሞክሯል። ሌሎችም አሉ። አሁን የኦዲት በመንግስት ተቋማት ብቻ ሳይሆን በግል ተቋማትም ጭምር ወደ ተቋማችን ሲመጡ ሽጉጥ ጭምር ይዘው ነው የሚመጡት። እኛ ግን አንበገርም ሽጉጥ በተግባርም ስላሳየ ማለት ነው። ስለዚህ ይሄን በዚህ ቻሌንጅ ውስጥ ነው ልዩ ኦዲት የሚሰራው። ወደዚህ የሚመጡ ኦዲተሮች ልዩ ፕሪቪሌጅ ያስፈልጋል። ከኛ ተቆጣጣሪ ከምንላቸው ተቋማት ጭምር ተግዳሮት ያለብን መሆኑን ማንሳት ፈልጋለሁ ያሉት ዋና ኦዲተሯ ልዩ ኦዲት ከ10 ዓመት በላይ ሊወስድ የሚችል መሆኑንም አመላክተዋል። ይህ እየታወቀ ከዚህ ቀደም በጊዜ አላደረሳችሁም በሚል ኦዲተሮቻችን ጭምር መታሰራቸውንና ከፌደራል ፖሊስ ጋር በመተባበር መፈታታቸውን ወይዘሮ መሰረት ገልጸዋል።
የዳያስፖራው ማህበረሰብ ለታላቁ ህዳሴ ግድብ 1 ቢሊዮን 600 ሚሊዮን ብር የሚጠጋ ድጋፍ ማድረጉ ተገለጸ። የታላቁ ህዳሴ ግድብ ከተጀመረ 14 ዓመታትን ያስቆጠረ ሲሆን በዚህም የህዳሴው ግድብ መሰረተ ድንጋይ ከተጣለበት ጊዜ ጀምሮ ከዳያስፖራው ማህበረሰብ ብቻ ከ1 ቢሊዮን 599 ሚሊዮን ብር በላይ መሰብሰብ መቻሉን የታላቁ ህዳሴ ግድብ ማስተባበሪያ ፕሮጀክት ጽህፈት ቤት ለአሃዱ ገልጿል። በታላቁ የህዳሴ ግድብ ማስተባበሪያ ጽህፈት ቤት የኮሙኒኬሽን ዳይሬክተር የሆኑት አቶ ሰለሞን ዳንኤል ለአሃዱ እንደገለጹት ከሆነ በውጭው ዓለም የሚኖረው ማህበረሰብ ለህዳሴው ግድብ ግንባታ የሚሸጡ ቦንዶችን ለመግዛት እንደ አሜሪካ፣ ካናዳና መሰል ሀገራት በሚያወጡት የህግ ማዕቀፍ ለመግዛት እድል ባያገኝም በዚህ ዓመት ብቻ ከ63 ሚሊዮን ብር በላይ ዳያስፖራው ማህበረሰብ በተለያየ መንገድ ድጋፍ አድርጓል ብለዋል። 3 ሚሊዮን 442,418 ብር ድጋፍ አድርገዋል በዚህ በአዝነው በጌታ ዓመት ማለት ነው። ስለዚህ የዲያስፖራው ማህበረሰብ ኢትዮጵያውያን መስሎት ኢትዮጵያውያን በውጭ የሚገኙ በሙሉ የግድቡ ግንባታ እስከሚጠናቀቅ ድረስ የሚችሉትን ያክል መደገፍ በሚችሉበት አግባብና ስልት ባገኙት አጋጣሚ ሁሉ እየሰሩ እንደሆነ የሚያሳይ ነው። በዚህ አጋጣሚ በዲያስፖራ አገልግሎት በኩል በኢትዮጵያ ዲያስፖራ አገልግሎት በኩል በውጭ ጉዳይ ባለው ተቋም ማለት ነው በርካታ ስራዎች እየተሰሩ ነው የሚገኙ። ከዚህ ጋር በተያያዘ ገንዘብ ማስተላለፊያ ስልቶች ጋር በመግባባት በዛም ወደኛ ገቢ ያልተደረገ ግን እስካሁን ድረስ ከዛም ጋር በተያያዘ ብዙ ስራዎችን እየሰሩ እንደሆነ እናውቃለን። ግድቡ የኢትዮጵያ ሕዝብ የጋራ ንብረት መሆኑ የታየበትና ሁሉም ኢትዮጵያውያን ማለት በሚቻልበት ሁኔታ ገንዘቡን ዕውቀቱና ጉልበቱን የለገሰበት ነው ሲሉ ዳይሬክተሩ ተናግረዋል። በዚህም 93% የሚደርስ ገንዘብ በአሁኑ ወቅት በድጋፍ መልክ መሰብሰብ መቻሉንም ገልጸዋል። ለህዳሴው ግድብ ድጋፍ ለማሰባሰብ በሚደረገው ጥረት ውስብስብ ችግሮች ቢያጋጥሙም አሁን እዚህ ደረጃ ላይ ተደርሷል ያሉት ዳይሬክተሩ ላብነት እንኳን ህዝብ ድጋፍ እንዳያደርግ የተለያዩ የሐሰት መረጃዎች ሲሰራጩ እንደነበር መታዘብ ተችሏል ብለዋል። ይህ የሆነው ደግሞ እንደ ግብጽና መሰል የኢትዮጵያ ጠላቶች በሀገር ውስጥ ጉዳይ እጃቸውን በአንድም በሌላም መልኩ በማስገባት የኢትዮጵያ ህዝብ ሁለተኛ ዱዓ የሆነውን የህዳሴ ግድብ ግንባታ ለማሰናከል ሴራ ሲጎነጉኑ በመቆየታቸው ነው ሲሉ አስረድተዋል። ሆኖም ሁሉንም ችግር በመቋቋም ጫፍ ላይ ተደርሷል ያሉ ሲሆን አሁንም ቢሆን ግንባታው ሙሉ በሙሉ እስኪጠናቀቅ ድረስ የኢትዮጵያ ህዝብ በሚችለው አቅሙ ድጋፍ አጠናክሮ መቀጠል እንዳለበት ቢሮው ጥሪ አቅርቧል። በኢትዮጵያ ከተቀመጠው ደረጃ በከተማዋ ያለው የአየር ብክለት ከፍተኛ ነው ሲል የአካባቢ ጥበቃ ባለስልጣን ገለጸ። የዓለም የጤና ድርጅት በቅርቡ ይፋ ያደረገው መረጃ በመላው ዓለም በሚገኙ የተለያዩ ከተሞች የአየር ብክለቱ ከፍ ማለቱን አመላክቷል። በዚህ መሰረትም የምድር አየር መበከል መጨመር የሰዎችን ለተለያዩ የመተንፈሻ አካላት የጤና እክሎች የመጋለጥ ሁኔታ እንደሚያባብስም ያነሳል። ለረጅም ጊዜ ያገለገሉ ተሽከርካሪዎች በአዲስ አበባ ያለው የአየር ብክለት ዋነኛ መንስኤ ናቸው ሲል የአካባቢ ጥበቃ ባለስልጣን ገልጿል። የባለስልጣኑ የአየር ንብረት ለውጥና አማራጭ ኢነርጂ ቴክኖሎጂ ዳይሬክተር ሰኢድ አብደላ እንደገለጹት የአየር ብክለት ለውጡ በዜጎች ላይ ያጭርና የረጅም ጊዜ ጉዳቶች የልብና የካንሰር ህመምን ጨምሮ ለበሽታዎች እየዳረገ መሆኑን ገልጸዋል። በዚህም በኢትዮጵያ ከተቀመጠው ደረጃ የአዲስ አበባ ከተማ የአየር ብክለት ከእጥፍ በላይ መሆኑን አንስተዋል። አሮጌ ተሽከርካሪዎች በጤና ላይ ከሚያደርሱት ጉዳት ባሻገር በነዳጅ የሚሰሩ በመሆናቸው የነዳጅ ፍላጎት መኖሩና ይሄውም የውጭ ምንዛሬ ፍላጎት የሚጨምር መሆኑንም አንስተዋል። ይህንንም ችግር ለመፍታት የተሽከርካሪዎችን እድሜ መወሰን የሚያስፈልግ መሆኑን ገልጸው የተሽከርካሪ ብክለትን ለመቀነስ በትራንስፖርትና ሎጂስቲክስ ሚኒስቴር አማካኝነት የወጣው መመሪያ በቅርቡ ወደ ስራ ይገባል የሚል ተስፋ እንዳላቸውም አክለው ገልጸዋል። ለከፍተኛ ትምህርት ወደ ውጭ ሀገር የተላኩ የዩኒቨርሲቲ መምህራን የገቡትን ውል በማቋረጣቸው 40.1 ሚሊዮን ብር መታጣቱ ተገለጸ። ስድስተኛው ዙር የህዝብ ተወካዮች ምክር ቤት 4ኛ ዓመት የሥራ ዘመን 39ኛ መደበኛ ስብሰባ በትላንትናው ዕለት የተካሄደ ሲሆን የፌዴራል ዋና ኦዲተር መስሪያ ቤት የፌዴራል መንግስት መስሪያ ቤቶች የ2016 በጀት ዓመት ሂሳብ የፋይናንሻል የህጋዊነትና የክዋኔ ኦዲት ሪፖርትን አዳምጧል። የፌዴራል ዋና ኦዲተር መሰረት ዳምጤ የፌዴራል መስሪያ ቤቶች የ2016 ዓ.ም በጀት ዓመት የኦዲት ሪፖርትን አቅርበዋል። በሪፖርታቸውም ያንዳንዱ ዩኒቨርሲቲ ለስልጠና የላኳቸው ባለሙያዎች በገቡት ውል መሰረት ግዴታቸውን ባለመወጣታቸው የክትትል ኦዲት ሲደረግ
በ15 ዩኒቨርሲቲዎች 109 መምህራን የውል ግዴታቸውን ሳይወጡ ከስራ መልቀቃቸውን ገልጸዋል። በዚህም በውሉ መሰረት ያልከፈሉ ወይንም ህጋዊ እርምጃ ያልተወሰደባቸው መሆኑን በኦዲት ሪፖርቱ መረጋገጡን አንስተዋል። ከተቋማቱ መካከል አርባ ምንጭ ዩኒቨርሲቲ 7.1 ሚሊዮን፣ መቀሌ ዩኒቨርሲቲ 6.2 ሚሊዮን ብር፣ አክሱም ዩኒቨርሲቲ 5.5 ሚሊዮን ብር፣ ጂንካ ዩኒቨርሲቲ 4.1 ሚሊዮን ብር እንዲሁም ጅማ ዩኒቨርሲቲ 3 ሚሊዮን ብር ከፍተኛ ድርሻ የያዙ ናቸው ብለዋል። የሲቪል ሰርቪስ ኮሚሽን ያወጣው የትምህርት ስልጠና አፈጻጸም መመሪያ ላይ የአገልግሎት ግዴታቸውን ሳያጠናቅቁ በራሳቸው ፈቃድ መስሪያ ቤቱን ቢለቁ የወቅቱን የሥራ ዋጋ ከነወለዱ እንዲከፍሉ የሚደነግግ መሆኑንም የፌዴራል ዋና ኦዲተር መሰረት ዳምጤ ገልጸዋል። በተመሳሳይም በመንግስት የጸደቀ የማስከፈያ ታሪፍ ሳይኖር የተሰበሰበ ገቢ በ5 መስሪያ ቤቶች በአጠቃላይ 37.3 ሚሊዮን የገቢ ተመን ሳይኖረው የተሰበሰበ መሆኑን ጠቁሟል። በዚህም የፌዴራል ማረሚያ ቤቶች ኮሚሽን 25.4 ሚሊዮን፣ የኢትዮጵያ አካል ጉዳተኞች አገልግሎት 7.5 ሚሊዮን ብር፣ የኢትዮጵያ ብሔራዊ ቲያትር 2.6 ሚሊዮን ብር በመንግስት የጸደቀ የማስከፈያ ታሪፍ ሳይኖር ገንዘብ የሰበሰቡ ተቋማት ናቸው ብለዋል። አፈ ጉባኤ ታገሰ ጫፎ በጉባኤው ማጠቃለያ ላይ እንደገለጹት ተደጋጋሚ የኦዲት ግኝት የሚታይባቸውና እርምት የማይወስዱ ተቋማትን ተጠያቂ ለማድረግ የሚያስችል አሰራር መኖሩን ጠቁመው በቀጣዩ 2018 በጀት ዓመት የምክር ቤት ኮሚቴዎችና ባለድርሻ አካላት የአሰራር ሂደቱን ጠብቆ ህጋዊ እርምጃ ለመውሰድ የሚያስችል እቅድ አውጥቶ መስራት እንደሚገባቸውም አሳስበዋል። 31629 የንግድ ተቋማት ከተሰጣቸው ፈቃድ ውጭ ሲንቀሳቀሱ በመገኘታቸው እርምጃ እንደተወሰደባቸው ተገለጸ። በዘንድሮ ዓመት 336104 የንግድ ተቋማት ላይ ምርመራ ተደርጎ 31629 የንግድ ተቋማት ፈቃድ ካገኙበት ዘርፍ ውጭ ሲንቀሳቀሱ መያዛቸውን ተከትሎ አስተዳደራዊ እርምጃ መውሰዱን የአዲስ አበባ ከተማ አስተዳደር ንግድ ቢሮ ለአሃዱ አስታውቋል። እነዚህ ተቋማት በሕግ እንዲጠየቁ በማድረግ 30873 የሚደርሱ ተቋማት ቅጣታቸውን ተቀብለው ወደ ስራቸው እንዲመለሱ መደረጉን ለአሃዱ የተናገሩት የአዲስ አበባ ከተማ አስተዳደር የንግድ ቢሮ ኮሚኒኬሽን ዳይሬክተር አሸናፊ ብርሃኑ ናቸው። በተጨማሪም 756 በሚሆኑት ላይ ደግሞ ከንግድ ፈቃድ መንጠቅ ጀምሮ ጉዳያቸው በሕግ እንዲታይ ተደርጓልም ብለዋል። በዚህም የንግድ ፈቃድ ሳያድሱ በተገኙ ግለሰቦች ላይ እስከ 20 ሺህ ብር ድረስ ቅጣት ተጥሎባቸው በመክፈላቸው ሕጋዊ እውቅናቸው ተመልሶላቸዋል ሲሉ የኮሚኒኬሽን ዳይሬክተሩ ተናግረዋል። ቅጣት የተወሰነባቸው አንዳንዶቹ የንግድ ፈቃድ ባለማሳደሳቸውና ሌሎች ደግሞ ሐሰተኛ የንግድ ፈቃድ በመያዝ በንግድ ተቋማቱ ላይ እክል ሲፈጥሩ የቆዩ ነበሩ ሲሉ ዳይሬክተሩ ጠቁመዋል። ሕገወጥ ነጋዴዎች በማህበረሰቡ የዕለት ከዕለት የኑሮ ሁኔታ ላይ የሚያሳድሩት አሉታዊ ጫና ቀላል እንዳልሆነ ያነሱት ኃላፊው ችግሩን መቀነስ የሚቻለው ደግሞ ማህበረሰቡ ጥቆማ ሲሰጥ ነው ብለዋል። በትግራይ ክልል የታሪካዊው አልነጃሺ መስጂድ እድሳት ስራ መጠናቀቁ ተገለጸ። በሰሜኑ ጦርነት ወቅት ከፍተኛ ጉዳት የደረሰበት ታሪካዊው የአልነጃሺ መስጂድ የእድሳት ስራ መጠናቀቁን የትግራይ ክልል ባህልና ቱሪዝም ቢሮ አስታውቋል። የቢሮ ምክትል ኃላፊ አቶ ኃይላይ በየነ ለአሃዱ እንደተናገሩት ባለፉት 9 ወራት እድሳት ሲደረግለት ቆይቷል። የእድሳት ስራውም ከቱርክ ልማት ኤጀንሲ በተገኘ የገንዘብ ድጋፍ መከናወኑንም ገልጸዋል። አክለውም በአሁኑ ጊዜ ከመስጂዱ የተዘረፉ ቅርሶችን ቁጥር የማጣራት ስራ እየተሰራ ነው ሲሉም ተናግረዋል። ይህም በግጭቱና በተፈጥሮ አደጋዎች ከፍተኛ ውድቀት ያጋጠመውን የትግራይን የቱሪዝም ዘርፍ ለማነቃቃት እየተካሄደ ያለው የመልሶ ማቋቋም ሰፊ እንቅስቃሴ አካል መሆኑንም አመላክተዋል። በተጨማሪም በትግራይ ክልል በጦርነትና በክረምቱ ከባድ ዝናብ ምክንያት ከፍተኛ ጉዳት የደረሰባቸውን በርካታ ቅርሶች የማደስና የመገንባት ስራ እየተሰራ መሆኑንም ጠቁመዋል። ከአፍሪካ ጥንታዊ እስላማዊ ቅርሶች አንዱ የሆነው የአልነጃሺ መስጂድ ጥልቅ ታሪካዊና ባህላዊ ጠቀሜታ አለው ያሉት ምክትል ኃላፊው የተሃድሶው መጠናቀቅ ክልሉ ከጦርነቱ ውድመት እያገገመ ለመምጣቱ ማሳያ ነው ብለዋል። ወደ ውጭ አንኳር ዘገባዎቻችን ስናልፍ በቻድ የተቃውሞ የረሃብ አድማ መቀስቀሱ ተሰማ። የቻድ ዋና ተቃዋሚ ፓርቲ የለውጥ ወይም ሌስ ትራንስፎርማተርና
የቀድሞ ጠቅላይ ሚኒስትር የነበሩት ማስራ ባሳለፍነው ሳምንት በሎጎን ኦክሳይደንታል ግዛት 42 ሰዎች በገደለው የማህበረሰብ ግጭት እጃቸው አለበት በሚል ተጠርጥረው መታሰራቸውን ተከትሎ ለደጋፊዎቻቸው የረሃብ አድማ መጀመራቸውን የተቃዋሚ መሪው ተናግረዋል። በማህበራዊ መገናኛ አውታሮች ላይ ጥላቻና ሁከትን በማነሳሳት ከታጠቁ ወንበዴዎች ጋር በመተባበርና በግድያ ወንጀል ተባባሪ ሆነዋል በሚል ክስ ሁለቱም ቀርቦባቸዋል። ነገር ግን መሪው ሁላችሁም ጋር በመተባበርና የማይገባን ኢፍትሃዊ ድርጊት በመቃወም የረሃብ አድማ እኔ ጀምሬያለሁ እናንተም አድማው እንድትቀላቀሉ ሲሉ መልእክት ማስተላለፋቸውን ተከትሎ አድማው ተቀስቅሷል። እንደ አውሮፓውያኑ አቆጣጠር በ2024 በተካሄደው ፕሬዝዳንታዊ ምርጫ ተወዳድረው በወቅቱ የሽግግር ፕሬዝዳንት መሐመድ ኢድሪስ ዴቢ መሸነፋቸው ይታወሳል። ዘገባው የአናዶሉ ነው። ሩሲያ የውጭ ኩባንያዎችን ወደ ሀገር ውስጥ እንዲመለሱ ጥሪ አቀረበች። በሩሲያና በዩክሬን ጦርነት ምክንያት ሞስኮን ለቀው የወጡ የውጭ ሀገር ኩባንያዎች መልሰው ስራቸውን እንዲጀምሩ ሲሉ ቭላዲሚር ፑቲን ጥሪ አቅርበዋል። ኩባንያዎቹ ለቀው የወጡበት በጸጥታ ስጋት እንደሆነ የገለጹ ቢሆንም ነገር ግን ፑቲን በራሳቸው ፍቃድ ነው ሲሉ ተናግረው አሁንም ተመልሰው እንዲሰሩ ሩሲያ ለማመቻቸት ቁርጠኛ ናት ብለዋል። የሩሲያ የጸጥታ ችግር እንደ ምክንያት አንስተው ለቀው ከወጡ ኩባንያዎች ውስጥ የአውሮፓ ህብረት አባላትን ጨምሮ የአሜሪካ፣ የእንግሊዝ፣ ካናዳ፣ ጃፓን፣ ደቡብ ኮሪያ፣ አውስትራሊያና ኒውዚላንድን ያካትታልም ተብሏል። የሩሲያ የፋይናንስ ሚኒስትር አንቶን ሱሉአኖቭ ባለፈው ሳምንት እንደተናገሩት ወዳጅነት ከሌላቸው ሀገራት ኢንቨስትመንቶች ላይ ገደቦችን ሞስኮ እንደምታቃልልም ጠቁመዋል። የሩሲያ ኢንቨስትመንት መልእክተኛ ኪሪል ዲሜትሪ ባሳለፍነው ሚያዝያ ወር ላይ የአሜሪካ ኩባንያዎች ከሩሲያ ገበያ በመውጣት 300 ቢሊዮን ዶላር የሚገመት ኪሳራ እንደደረሰባቸውም ተናግረው ነበር። ዘገባው የአርቲ ኒውስ ነው። በሊቢያ የሽግግር የፍኖተ ካርታ ሊዘጋጅ መሆኑ ተገለጸ። ሊቢያ በሚቀጥለው ነሐሴ ወር ላይ የሽግግር ሂደቶችን ለመምራት የሚያስችል የፖለቲካ ፍኖተ ካርታ ልታዘጋጅ መሆኑን አስታውቃለች። የሊቢያ ባለስልጣናት በቅን ልቦና እንዲሳተፉና በዚህ ፍኖተ ካርታ ላይ መግባባት ለመፍጠር ዝግጁ እንዲሆኑ ሲል የመንግስታቱ ድርጅት አሳስቧል። በሊቢያ እንደገና የጦር መሳሪያ ግጭት ስጋት እየጨመረ በመምጣቱ አሁንም በጣም አሳሳቢ ደረጃ ላይ ትገኛለች ብሏል። የቀጠለው የጦር መሳሪያ ግጭት ወደ ሀገሪቱ ዋና ከተማ ትሪፖሊ መግባቱ ብዙ ህዝብ በሚኖርባቸው የሲቪል አካባቢዎች የከባድ መሳሪያዎችና የጦር መሳሪያ ማከማቻዎች እንዲበራከቱ ምክንያት ሆኗልም ተብሏል። ይህም በሲቪል ህይወት ላይ ከፍተኛ አደጋን ይፈጥራል ሲል ድርጅቱ ስጋቱን ገልጿል። ዘገባው የአናዶሉ ነው። ኢራን በኳታር ሉዓላዊ ግዛት ላይ ዘልቃ የፈጸመችው የአየር ጥቃት እንዳጸጸታት አስታወቀች። የኢራኑ ፕሬዝዳንት መሱድ ፔዚሽኪያን የቴህራን ጥቃት በአሜሪካ የጦር ሰፈር ላይ ያነጣጠረ ነው እንጂ በኳታርና በህዝቦቿ ላይ ኢላማ ያደረገ አይደለም ሲሉ ገልጸው እንደጸጸታቸውም አስታውቀዋል። ፕሬዝዳንቱ ከኳታር አቻቸው አሚር ሼክ ታሚም ቢን ሐማድ አልታኒ ጋር የሁለትዮሽ የስልክ ውይይት በትላንትናው ዕለት ያደረጉ መሆኑ የታወቀ ሲሆን ኢራን ለባህረ ሰላ ጤው ቀጠና ስጋት ልትሆን አትችልም ሲሉም አረጋግጠዋል። ኳታር ከኢራን ጋር ጎረቤት ሙስሊምና ህትማማች ሀገር ሆና እንደምትቀጥል አጽንኦት የሰጡት ፔዚሽኪያን በሁለቱ ሀገራት መካከል ያለው ግንኙነት ሁሌም የሀገሮችን ሉዓላዊነትና መልካም ጉርብትናን በማክበር መርሆች ላይ የተመሰረተ እንደሚሆን ያላቸውን ተስፋ ገልጸዋል። ዘገባው የአልጀዚራ ነው። ለሰጣችሁን ጊዜ ከልብ አድርገን እናመሰግናለን። አሃዱ ኒውስ ኤንድ ፖለቲክስ ዕለታዊ መረጃዎች እነዚህ ነበሩ። ስለሰጣችሁን ጊዜ በድጋሚ እናመሰግናለን። በያላችሁበት ጥሩ ጊዜ ይሆንላችሁ።